ጤና ይስጥልን። ይህ ኢትዮ ፎረም ነው። በቅርቡ ኢትዮጵያውያንን እንደ አዲስ እያስገረሙ ካሉ ጉዳዮች መካከል የጠቅላይ ሚኒስትር አብይ የፓርላማ ውሸት አንዱ ሆኗል። ጠቅላይ ሚኒስትሩ ህዳር 21 2013 ዓ.ም በፓርላማ ያደረጉትንና አገሩን ሁሉ ጉድ ያስባሉበትን ንግግራቸውን ከ5 ዓመታት በኋላ ያ የነገርኳችሁ ሁሉ ውሸት ነበር በሚል ይዘት ባለፈው ሳምንት ጥር 27 2018 ተናግረዋል። በእርግጥ የእሳቸውን ውሸታምነት ሲናገሩ የነበሩ ግን ደግሞ ለበርካታ እንግልትና ቅጣት የተዳረጉ ሰዎች አብይ ሲዋሹ አልተገረሙም። ይልቁንም አሁንስ የሚናገሩትን ሰዎች ለምን ያምናሉ? ለምንስ አሁን የሚሉትን ነገር እንደወረደ ይቀበሏቸዋል? እያሉ ይጠይቃሉ። እውነትና ንጋት እያደር ይጠራል። እውነትን ተናግሮ ከመሸበት ማደር። እውነት ትቀጥናለች እንጂ አትበጠስም። ውሸትና ስንቅ እያደር ይቀላል። እውነት የተናገረ በመርከብ የተሻገረ ወዘተ እያለ እውነት መናገርን እጅግ በሚያበረታታ ሐሰተኛነትንና ቀጣፊን በሚንቅ ማህበረሰብ ውስጥ እንዴት እንዲህ ያሉ ውሸታም መሪ ተፈጠሩ? እንዴትስ ውሸታቸውን የሚያምን አድማጭ አገኙ? የሚለው ቁልፍ ጥያቄ ነው። ምንም እንኳ ይህንን ሲሉም እውነት መሆኑ ባይታወቅም አምነዋለሁ የሚሉት የወንጌል ቃል አትዋሽ የሚለውን ትእዛዝ ከክልከላዎቹ 9ኛ ላይ ያስቀምጦታል። እሳቸው ግን በተናገሩ ቁጥር አከታትለው ይዋሻሉ። በ2 ደቂቃ ንግግር 6 ነጫጭ ውሸቶች ሲዋሹ በድጋሚ ለንግግር ወደ መድረክ የሚመለሱ አይመስሉም። ይህንንም እንደ ችሎታ የሚቆጥሩላቸው ሰዎች አላጡም። ፕሮፌሰር ሕዝቅኤል ገቢሳ ያነሱት ጉዳይ እነዚህን የጠቅላይ ሚኒስትሩን ውሸቶች እንደ ቅዱስ ቃል የሚያስተጋቡትን ምዕመናን የተመለከተ አይደለም። ፕሮፌሰሩ የብልጽግና ወንጌላውያን የአብይ አህመድን ውሸቶች እየተጋቱ ማስተጋበታቸውን ሳይሆን ራሳቸው ጠቅላይ ሚኒስትሩ የሚዋሹበትን ምክንያት ለማብራራት ጥልቅ ምርምር ማድረግ ጀምረዋል። በተከታታይ ሳምንታት ወደ እናንተ እናደርሰው ዘንድ በተለይ ለኢትዮ ፎረም ታዳሚያን ያሰናዱት ይህ ጥናት በእርግጥ አብይ አህመድ እንዲህ ያለ የመዋሸት በሽታ የተጠናወታቸው ለምንድን ነው የሚለውን በመጠየቅ የሚነሳ ሲሆን ነጫጭ ውሸቶቻቸውን በእማኝነት ያዛንቃል። ይህንን አስደናቂ ትንታኔ የጻፉት በእንግሊዘኛ ነው። የዛሬውን ሩሊንግ ባይ ፎልስሁድ አብይ አህመድ ኤንድ ዘ ኢሮዥን ኦፍ ትሩዝ ኢን ኢትዮጵያ የሚል ርዕስ ሰጥተውታል። እኛም እየዋሹ መግዛት አብይ አህመድና የእውነት መንኮታኮት በኢትዮጵያ በሚል ርዕስ ወደ አማርኛ መልሰነዋል። ፕሮፌሰሩን ስለጻፉልን እናንተም ስለምትከታተሉን ባርኔጣችንን አንስተን ከመቀመጫችን ተነስተን በማመስገን ወደ ዝግጅቱ እንገባለን። ፕሮፌሰር ሕዝቅኤል እንዲህ ይጀምራሉ። መዋሸት በፖለቲካ ሕይወት ውስጥ የቆየ ልማድ ነው። ሃና አረንት ስለዚህ ጉዳይ በተነተነችበት መጽሐፏ እውነተኛ መሆን በፖለቲካዊ በጎ ምግባራት ውስጥ ተካቶ አያውቅም፣ ውሸቶች ግን ሁሌም በፖለቲካዊ ግንኙነቶች ውስጥ እንደ ትክክለኛ መሳሪያና ምክንያታዊ ተደርገው ይታያሉ። ስለሆነም ዘላለማዊ ጥያቄ ፖለቲከኞች ይዋሻሉ ወይ የሚለው ሳይሆን ውሸት በፖለቲካዊ ተግባር ውስጥ ምን አይነት ግልጋሎት ይሰጣል የሚለው ላይ ነው። ማለትም ፖለቲከኞች የሚዋሹት ለምን ዓላማ ነው የሚለውን ታነሳለች። በጥንታዊ የፖለቲካ አስተሳሰብ ውስጥ ማታለል እንደ ተፈጥሮና አንዳንዴም አስፈላጊ የንግስና መሳሪያ ተደርጎ ይታይ ነበር። ፕሌቶ ክቡር ውሸት የሚለው ነገር ነበረው። ይህ ማህበራዊ ስርዓትን ለመጠበቅ የሚያገለግል ከሆነ የሚዋሽ ቢሆን ይጠቅማል ነውና ይህንንም ክቡር ውሸት ወይም ኖብል ላይ ይለው ነበር። ማኪያቬሊም ስልጣንን ለመጠበቅና መንግስትን ለመከላከል ሲባል ማታለልንና ቃልን ማጠፍን ይደግፍ ነበር። በዘመናዊ የፖለቲካ አራማጆችም ውሸትን ብሔራዊ ደህንነትን ለመጠበቅ ተገዳዳሪዎችን ለመቆጣጠርና ወይም መረጋጋትን ለመፍጠር የሚያገለግል አስፈላጊ መሳሪያ ተደርጎ ይታያል። በአሁኗ ኢትዮጵያ ውስጥ ያለው አብይ መር ውሸት ግን ከእነዚህ በአንዱ እንኳን የሚካተት አይመስልም። 8 ዓመት ለሚጠጋ ጊዜ ጠቅላይ ሚኒስትር አብይ አህመድ ያለማቋረጥ ዋሽተዋል ብቻ ሳይሆን ነጫጭ ሐሰቶችን መናገርን እንደ መደበኛ ዕለታዊ ሥራ ወስደውታል። በመድረክ ንግግሮች፣ በፓርላማ ማብራሪያና በመንግስት ሚዲያ ቀርበው በሚያግተለትሏቸው ውሸቶች ብዙ ህዝብ እንዲዝል አድርገዋል። ይህ ያዛሉትና ያሰላቹት ህዝብም በአብዛኛው ጆሮን የነፈጋቸው ሲሆን ባለስልጣኖቻቸው ግን በቀላሉ ውሸትነታቸውን ሊረጋገጥ የሚችሉ ነገሮችን ያለምንም ተጠያቂነት ሊያስተጋቧቸው መልሰው ሊያሰራጯቸው ሲሞክሩ ይስተዋላሉ። የአብይ ውሸት የማውራት አምሮት ሌሎች አመሎቻቸውን እንድንረሳ ጭምር እያደረገን ይመስላል። አስደናቂው ነገር የሚዋሹት ስለ ራሳቸውም ጭምር ነው። ስለ ግል ስኬቶቻቸው ወይም ስለ ሃይማኖታቸው የሚሰጧቸው መግለጫዎች በተጨባጭ
ሐሰትና የተምታቱ ናቸው። በኢኮኖሚ እድገት፣ በጦርነትና ሰላም፣ በዲሞክራሲያዊ ሂደትና በዲፕሎማሲ ጉዳዮች ላይ ወዘተ የደረደሯቸውን ቁጥሮች ቅጥፈት ወይም ግነት ያጀባቸው ናቸው። በእሳቸው አንደበት ሽንፈቶችም እንደ ድል ይቆጠራሉ። አብይ የሚዋሹት በተለመደው የመዋሸት ተፈጥሮ አይደለም። የውሸት ትርጓሜ ሌላ ሰው እንዲያምንበት በማሰብ ተናጋሪው ራሱ የማያምንበትን ነገር መናገር ነው። አብይ የሚዋሹት ግን በዚህ ቅኝት ብቻ አይደለም። ይልቁንም እሳቸው ስለ እውነተኝነት ወይም ስለ ሐሰተኝነት ምንም አይነት ግድ ሳይኖራቸው ለዕለት የፖለቲካ ጉርሳቸው ሲሉ ፍጥር ቅጥፍ አድርገው ይናገራሉ። አንድ ውሸት ተናግረው የእርሱን ተቃራኒ ውሸት ሲናገሩ ምንም እንዳልተፈጠረ አድርገው ነው። ይህ የሚሆነው ህዝቡን በስትራቴጂ ለማታለል አይደለም። ለእኔ የፖለቲካ ህይወት እውነት መናገር አያዋጣም ብለው አምነው ነው። አብይ የሚዋሹት ሳያውቁ ያወቁ ለመምሰል ሳይኖራቸው ያላቸው መስለው ለመታየትና እንዲሁ እንደ ሱስ ሆኖባቸው ነው። ለእሳቸው የሚናገሩት ነገር ከእውነታ ጋር ያለው ግንኙነት አሳሳቢ ሆኖ አያውቅም። የአብይ አህመድን ፖለቲካና ውሸቶች ለመረዳት ከሃሪ ፍራንክፈርት ኦን ቡልሺት፣ ከሃና አረንት ኦን ላይንግ ኤንድ ፖለቲክስ እና ከቲሞር ሽናይደር ኦን ታይራኒ የተገኙ የተቀናጁ እይታዎች ጽንሰ ሐሳባዊ ማዕቀፍ እናውጣ። ፍራንክፈርት መዋሸትን፣ ላይንግ እና እርባና ቢስ ነገር መቀባጠርን፣ ቡልሺቲንግ በጭራሽ ለእውነት ግዴለሽ መሆን ሲል ይበይናቸዋል። አረንት ፖለቲከኞች ደጋግመው ሲዋሹ ሰዎች እውነትና ውሸቱን መለየት ያቅታቸዋል። በዚህ ጊዜ እውነታው ራሱ ትርጉም ያጣል። ያኔ ዓለምም ጭብጥ የሌላት ባዶ እንዳትሆን መጠንቀቅ ያሻል በማለት መዋሸት ያለውን አደጋ ታስረዳለች። ሽናይደር ደግሞ ሰዎች እውነትን ሲያጡና በውሸት ሲዝሉ በስሜትና በፕሮፓጋንዳ ብቻ የሚነዱ የአምባገነኖች መጫወቻ ሆነው ይቀራሉ ይላል። እንደ ሃሪ አባባል ውሸት ተናጋሪው እውነቱን ያውቀዋል፣ ግን ሆን ብሎ ይደብቀውና በሐሰት ይተከዋል። ቀባጣሪው ወይም ቡልሽተር ግን ከእውነት ጋር ምንም ግንኙነት የለውም። የሚናገረውን ነገር እውነት ይሁን ሐሰት ግድ አይሰጠውም። የሚፈልገው ቃላቱ የሚፈለገውን ውጤት እንዲያመጡ ብቻ ነው። ይህኛው ለአብይ ውሸቶች መገለጫ ሊሆን ይችላል። እሳቸው ውሸቶቻቸውን በሌሎች ውሸቶች ያፈራርሷቸዋል። ይህ የፍራንክፈርት ትርጓሜ የአብይ ንግግር ከእውነት ማፈንገጥ ሳይሆን ለእውነት ዋጋ ለመስጠት እንዲሁም ውሸትን እንደየመድረኩ በሚመች መልኩ ማቅረብ ነው። አብይ እውነት ዋጋ እንዳይኖራትና ውሸት እንደየመድረኩና ታዳሚው እንድትቀያየር ያደረጉባቸውን አያሌ አጋጣሚዎች ለመወከል ራሳቸው ስለ ራሳቸው የተናገሩትንና ያስነገሩትን ሐሰት ምሳሌ እናድርግ። በኦሮምኛ እናትና አባቴ ኦሮሞ ናቸው ብለው ኦቢኤን ላይ ተናገሩ። ለኖቤል ሽልማት መድረክ ታዳሚዎች ጆሮ እንዲስማማ ደግሞ አባቴ ኦሮሞ እናቴ አማራ ነች ብለው ቀጠፉ። በ2011 እና በ2012 ዓ.ም ያደረጓቸውን በተከታታይ እንከታተል። ሀተኡ መሌ ዳሎኒኮ ደቺ ኦሮሚያ ኬሳ አባ ፋቲኮ ኦሮሞዳ ኦሮሞ ዱዋ ኦሶንታኔ ቆናን ቡልቶታ ባድያ ኬሰቲን ዳዴ to a mother who was an Amara Orthodox Christian and to a father who was an Oromo Muslim. Diversity seems to be in your origin. As an adult, you had a long military career, including እዚህ ጋር ልብ እንበል። አብይ ኖቤል ሲሸለሙ የተነበበው ታሪካቸው የተወሰደው ከራሳቸው መሆኑን አብይም የኖቤል ኮሚቴውም ተናግረዋል። ይሁን እንጂ ጠቅላይ ሚኒስትሩ ስለ ራሳቸው የግል ማንነት ጭምር እንደያገሩና እንደያዳራሹ አይነት እንዲመች አድርገው ሲዋሹ ኦሮሚያ ላይ ሲሆን ሙሉ ኦሮሞ ነኝ፣ ለሌላው ዓለም ደግሞ ከብሔር ዋህድነት የነጻሁ ባለብዙ ማንነት ያለው ሰው ነኝ ለማለት ነበር። ሃና አረንት ትንታኔዋ እንዲህ ያሉ ግለሰቦች ሲዋሹ የሚያደርሱትን ጣጣ እነዚህ ዋሾች ወደሚፈጥሩት የፖለቲካ ማህበረሰብ ታሰፈዋለች። ለማታለል የሚነገሩ ዘመናዊ የውሸት አይነቶች ዓላማቸው ሐቆችን መደበቅ ብቻ ሳይሆን ሐቆች ሊታወቁ የሚችሉባቸውን ሁኔታዎች ማጥፋት ነው ትላለች። መሪዎች ህዝባቸውን እርስ በርሱ በሚቃረኑ መግለጫዎች፣ ሊረጋገጡ በማይችሉ መረጃዎችና ራሳቸው በፈጠሯቸው ትርክቶች ሲያጥለቀልቁት የጋራ የሆነውን የእውነት ዓለም ያፈርሳሉ። ሃና በዚህ ዘመን ብትኖር ኖሮ ለዚህ ጥሩ ምሳሌ አብይ አህመድ ናቸው ልትል ትችል ነበር። ስለ ጦርነት፣ ስለ ኢኮኖሚ አፈጻጸም፣ ስለ ተቋማዊ ሪፎርም ወይም ስለ ራሳቸው የግል ታሪክ ግልጽ የሆኑ ውሸቶችን በመናገር እውነት ዋጋ እንደሌላትና ማንንም የማያምን ፖለቲካዊ ማህበረሰብ እንዲፈጠር እያደረጉ ነው። ሊረጋገጥ የሚችለውን እውነታ ደጋግሞ በመቅጠፍ የህዝብን እውነትን ከሐሰት የመለየት አቅም በሚያዳክሙ፣ በሚያደናግሩ ወይም በሚያሰለቹ ዘዴዎች መተካት ነው። ቲሞቲ ሽናይደር ታሪካዊና ተቋማዊ ገጽታውን ሲጨምርበት መሪዎች በእውነትና በውሸት መካከል ያለውን ልዩነት እንዲሰፋ የሚያደርጉት ሐቅን መናገር እንጀራቸው የሆነ ተቋማትንና ባለሙያዎችን
ጋዜጠኞችን፣ ዩኒቨርሲቲዎችን፣ የስታቲስቲክስ ኤጀንሲዎችን በማጥቃትና በመቆጣጠር የራሳቸውን ውሸት በመፍጠር ነው። የሆነ ሚዲያ ወይም ተቋም ላይ የፈጠሩትን ሐሰት ዜጎች በይፋ እንዲደግሙት ጫና ያደርጋሉ። ይህ የሚደረገው ለማሳመን ሳይሆን እውነት ዋጋ አለው የሚለውን የሰዎች ተስፋ ለመሸርሸር ነው ይላል። እነዚህ ሶስቱ እይታዎች ሲደመሩ የአብይ ሐሰቶች ተራ የተሳሳቱ ንግግሮች ወይም ስልታዊ ማጋነኖች አለመሆናቸውን ይነግሩናል። አንድ ላይ ሆነው ሲታዩ እውነትን እንደ ጨዋ ሰው ተግባርና መስፈርት መቁጠርን የሚተው እውነት የማወቅ ዕድልና ምኞት የሚያጠፋ እና እውነትን በስልጣን በሚፈጠር ሐሰት በመተካት ለፍጹም የበላይነት መንገድ የሚጠርጉ የንግስና ዘይቤዎች ናቸው። በአብይ ስር ነፃ ሚዲያዎች ተዘጋግተዋል ወይም እንዲፈሩ ተደርገዋል። ይፋዊ ስታቲስቲክሶች ተመዝብረዋል ወይም ተደብቀዋል። ባለሙያዎች እንደ ጠላት ተፈርጀዋል። ዜጎችም ውሸት መሆኑን እያወቁ የመንግስትን ፈጠራ እንዲደግሙ ተገደዋል። የሽናይደር ግንዛቤ እንደሚያሳየው የእነዚህ ሐሰቶች ዓላማ ማሳመን ሳይሆን የበላይነትን መያዝ ነው። ስልጣን እውነት የሚባለውን ነገር መወሰን ሲጀምር ህዝቡ ከእውነታ ውጪ ለመኖር ይለምዳል። ተመሳሳይ ውሸት በአብይ መሰረታዊ የትምህርት ህይወት ውስጥም ይታያል። ከአዲስ አበባ ዩኒቨርሲቲ ያገኙት የዶክትሬት ዲግሪ አሁን ከስማቸው ከፊርማቸውና ከእያንዳንዱ ይፋዊ መገለጫዎቻቸው ጋር አብሯቸው የሚዞር ጉዳይ ሆኗል። ከዚያ በፊት ግን የአንደኛና የሁለተኛ ደረጃ ትምህርት፣ የመጀመሪያ ዲግሪና የድህረ ምረቃ ትምህርቶች የጊዜ ሰሌዳ በዝምታ በቅራኔና እርስ በርሱ በሚምታታ ውሸት የተሞሉን ሆነው ቀጥለዋል። አብይ ከዩኒቨርሲቲ በፊት ስላለው የትምህርት ህይወታቸው ምንም አለመናገራቸው የሚገርም ነው። ስለሆነውም ስላልሆነውም የውሸት ታሪክ የመናገር ልማድ ያላቸው አብይ ስለ ሃይስኩልና ኤሌመንተሪ እንዲሁም የመጀመሪያ ዲግሪ ትምህርቶቻቸው ምንም አይተነፍሱም። ከእሳቸው ጋር ተማርኩ የሚል ተማሪ፣ እሳቸውን አስተማርኩ የሚል አስተማሪ ሲናገር አይሰማም። በ2010 መጋቢት 23 የተነበበው የሪፖርተር ጋዜጣ ያኔው አብዮት የዛሬው አብይ 6ኛ ክፍልን በበሻሽ አጠናቀው ለ7ኛ ክፍል ትምህርት ወደ አጋሮ መሄዳቸውን ጽፏል። ወዲያውኑ ኢህአዴግን በመቀላቀላቸው ከዚያኑ ጊዜ ጀምሮ እስከ ኢትዮ ኤርትራ ጦርነት ማግስት ድረስ የትምህርት ቤት ደጃፍ ላይ ስለመድረሳቸው የሚያስረዳ የጊዜ ሰሌዳም ሆነ እውነት የለም። ይፋዊ ትረካዎችም እርስ በርሳቸው በጣም የሚቃረኑ ወጥ የሆነ የትምህርት ታሪክ ከመሆን ይልቅ እርስ በርሳቸው የሚፎካከሩ ድራማዎችን ይመስላሉ። በበዓለ ሲመታቸው ላይ የተነበበው የህይወት ታሪካቸው በ1994 ዓ.ም የመጀመሪያ ዲግሪ ያላቸው ቢልም ከዚያ በፊት የአንደኛና ሁለተኛ ደረጃ እንዲሁም የዲግሪ ትምህርትን ለማጠናቀቅ ቢያንስ 10 ዓመታትን እንደሚያስፈልጉ አልጠቆመም። እሳቸው ደግሞ ገና በ1982 ያቆሙትን የ7ኛ ክፍል ትምህርት ሳይጨርሱት በአገር ውስጥ የሰላምና ማረጋጋት ዘመቻ፣ በሩዋንዳ የሰላም ማስከበር ዘመቻና በባድመ ጦርነት ውስጥ ያሳለፉ ሰው ናቸው። ደግሞም ያኔ ማይክሮሊንክ የተባለው ኮሌጅ ዲግሪ ማስተማር አልጀመረም። ቀን ፓርላማ ላይ ዲግሪ የያዙት በ1994 ነው ተብሎ ተነቦላቸው፣ ማታ ኢቲቪ ላይ ደግሞ በ1993 ከማይክሮሊንክ የኢንጂነሪንግ ዲግሪ ተቀበሉ ተብሎ ተዘገበላቸው። ከጥቂት ቀናት በኋላ ደግሞ ኢቢኤስ ሌላ ታሪክ ይዞ መጣ። በአዲስ አበባ የሚገኘው የከፍተኛ 3 መሰናዶ ትምህርት ቤት በ1996 ዓ.ም የ12ኛ ቢ ክፍል ተማሪ ነበሩ ሲል ዘገበ። በዚህ ታሪክ መሰረት አብይ የመጀመሪያ ዲግሪያቸውን ያገኙት የሁለተኛ ደረጃ ትምህርታቸውን ከመጨረሳቸው ከ2 ዓመት በፊት ነው ማለት ነው። እነዚህን አብይ ስለ ራሳቸው የፈጠሯቸውን ውሸቶች በተከታታይ ከፓርላማው ከኢቲቪና ከኢቢኤስ እንመልከት። ዶክተር አብይ አህመድ አሊ በ1994 ዓ.ም በኮምፒውተር ኢንጂነሪንግ ከማይክሮሊንክ ኢንፎርሜሽን ኮሌጅ የመጀመሪያ ዲግሪ ያላቸው 96 ዓ.ም የኛ ዚህ ተማሪ ነበሩ። የአሁኑ አዲሱ ጠቅላይ ሚኒስትራችን የኛ ዚህ ተማሪ ነበሩ፣ እዚህ ነበሩ። እሳቸው እንደዛ ያሉ ተማሪዎችን ያፈራ ትምህርት ቤት ነው። እነዚህ አለመጣጣሞች ድንገተኛ አይደሉም። የግል ታሪካቸውን ጭምር እንደ አገዛዝ ዘይቤያቸው ሊረጋገጥ የሚገባ ሀቅ ሳይሆን ሊፈጠር የሚችል ትረካ አድርገው የሚመለከት ሰብዕና ያላቸው መሆኑን ለማሳየት ነው። ለመደበኛ ትምህርት ያላቸውን ግልጽ ንቀት ድሃ ፕሮፌሰሮች ላይ በማሾፍ ከእውቀት ይልቅ ሀብት እንደሚበልጥ በመስበክ ትምህርት ያቋረጡ ተጽዕኖ ፈጣሪዎችን በመጥቀስ ተቋማዊ ትምህርትን በማጣጣል የራሳቸውን የትምህርት ውድቀት ለማረሳሳትና ልብ እንዳይባል ለማድረግ ይጥራሉ። መልእክቱ ግልጽ ነው። ትምህርት አያስፈልግም፣ ማስረጃዎች ጌጥ ናቸው፣ ስኬት ደግሞ የተፈጥሮ ተሰጥቶና የፍላጎት ውጤት ነው ለማለት ነው። ይህ ዝም ብሎ ራስን ማወደስ ብቻ አይደለም፣ የፖለቲካ አቋም ነው። ሊታመን የማይችለውን የትምህርት ጉዞን ተቋማዊ መሰረት እንደማያስፈልገው ማረጋገጫ አድርጎ በማቅረብ እውነት ዋጋቢስ እንደሆነች የሚያምን የፖለቲካ ባህል
እያለማመዱ ነው። የአብይ ዶክትሬት ዲግሪም እንዲሁ ያለ ነው። ትምህርት ቤት ውስጥ ተገኝተውና ትምህርትን ተከታትለው ያገኙት አይደለም። የመመረቂያ ጽሑፋቸው ከ60 በመቶ በላይ ከታወቁ ምንጮች የተቀዳ ወይም የተኮረጀ የሆነ መሆኑን የተፍትስ ዩኒቨርሲቲ ፕሮፌሰሩ አሌክስ ደዋል አረጋግጠዋል። ከአዲስ አበባ ዩኒቨርሲቲ ከሰላምና ደህንነት ኢንስቲትዩት የተገኘ የዶክትሬት ዲግሪ ለሰላም ግንባታና ሰላም ማስከበር የሚያስፈልጉ ክህሎቶችንና ዝንባሌዎችን ያዳብራል ተብሎ ይጠበቃል። በአብይ አህመድ ግን ይህ ዲግሪ ከሙያዊ አበርክቶ ይልቅ ምሁር መስሎ ለመታየት ወይም አካዳሚክ ፍራውድ ሆኖ የሚያገለግል ነው። የአብይ አህመድ የሰላም ኖቤል አሸናፊነትና የጠቅላይ ሚኒስትርነት ሕይወትም እርስ በርሱ የሚቃረን ነው። ኖቤሉ የሚለው ሰላምን አጽና ነው። እሳቸው ግን ሰላምን ከማጽናት ይልቅ በታላላቅ ግጭቶችና በህዝብ ደም ላይ የሚረማመዱ ሆነዋል። ይህ ጉዳይ ቀደም ሲል ለመተንተኛነት በጠቀስናቸው ፍራንክፈርት አረንትና ሽናይደር ማዕቀፍ ሲታይ የአብይ አህመድ የትምህርትና ምሁራዊ ታሪክ ለብቻው የሚታይ አሳፋሪ ክስተት ብቻ ሳይሆን የእሳቸው የፖለቲካ ግንባታ መሰረት ነው። የዶክትሬት ማሞያ ጽሑፋቸውን ከጥልቅ ትንታኔ ይልቅ በወሬ ወይም ተረት ላይ መደገፋቸው፣ በጠንካራ ክርክር ፈንታ ስሜት ቀስቃሽ ቃላትን መተካታቸው፣ እናም የትምህርት ዘርፉ የሚጠይቃቸውን መመዘኛዎች ችላ ማለታቸው በኋላ ላይ ስልጣን ሲይዙ ለተከተሉት የአገዛዝ ዘይቤ ቀድሞ ያሳዩት የቀደመ ምስል ነው ማለት ይቻላል። እውነትን ሳይሆን ሐሰትን የሚያዘወትሩ ዕውቀት፣ ሪፎርምና ሰላም የሚሉ ቃላት እንደ ተግባራዊ ግዴታ ሳይሆን እንደ ንግግር ማጌጫና እንዲሆኗቸው ብቻ ለማለት ያህል የሚሏቸው የፖለቲካ ድራማዎች ወይም ፖለቲክስ ኦፍ ስፔክታክል ናቸው። ከእውነታ ይልቅ ሐሰት አማራጭ የሆነበት፣ ፈጠራ ተደማጭ እንደሆነ የተጣረበት፣ ይህ ሁሉ በህዝብና አገር ላይ የሚያስከፍለው ዋጋ ተደማምረው የሚነግሩን ውሸት የፖለቲካ ስርዓት አምሳያና መሳሪያ መሆኑን ነው። የፕሮፌሰር ሕዝቅኤል ገቢሳ ትንታኔ የመጀመሪያው ክፍል ይህንን ይመስላል። በሌላ ጊዜ ሌላውን ይዘንላችሁን እንመለሳለን። መልካሙን ሁሉ በመመኘት እንሰናበታለን።